ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ አለብሳሻለሁ አበላሻለሁ እናቴ ከፍ አረግሻለሁ ብሎ አንዱ ልጅሽ ተሰዶ ቤቱም ሳይሰራልሽ ጎረቤት እኩል ሳረግልሽ ደምሽን አፍስሰሽ የወለድሽው ልጅሽ ደሙ ባህር ላይ ፈሷል። ተነሽ አልቅሽ በይ ጩይ። እንግዲህ ፈርዶብሻል እናት አይደለሽ? አንጀትሽን እስር አድርገሽ ቻዩ። እንግዲህ ገና ያላደገው ፊቱ የሚያሳሳው የሰው አውሬ የሰው ጅብ በልቷል። ባህር ማዶ ላይ ደሙን አፍስሶ ትቷል። ተነሽ እንግዲህ እናት ምን ታደርጊያለሽ? ጩይ ወደ አምላክሽ፣ አምላክ ይፈረድሽ። ንገሪው ለሱ ልጅሽ ታርዶብሻል፣ ልጅሽ ታርዶብሻል። ደሙ ፈሷል መንገድ ላይ ባህር ማዶ ላይ ሄዶ ሁሉንም ችሎ አንዱ ልጅሽ ታርደዋል። ተቀበዩ ሬሳውን። አንገቱ ሌላ ቦታ ነው፣ ደሙ ፈሷል አልቋል። አንዱ ልጅሽ ታርዷል። ቃሉ እንዲህ ነበር፣ አንድ ነኝ ለእናቴ እባክህ አትረዳኝ ስለው አረደው ብስምላ ብሎ አረደው ብስምላ ብሎ ደሙን አፈሰሰው። እንዴትስ መርዶ ይነገራል? ስር አድርጊ አንጀትሽን። አንዱ ልጅሽ ታርዷል። ያንቺን ስም እየጠራ ለእናቴ አንድ ነኝ እባክህ አትግደለኝ እያለው አጎንብሶ አረደው እንደ በግ። አንዱ ልጅሽ ታርዷል። ሬሳው ይመጣልሻል እናቴ። አንዱ ልጅሽ ታርዶብሻል። አንጀትሽን እስር አድርጊ ቻዩ በቃ። እንደው በፈጠራችሁ ጌታ እንዴት የሰው ልጅ ከላይ ጭድ ያድርጉ? እንዴት የሰው ልጅ በክርቢት ይለቆሳል? አንገት መታረዱ እየዘገነንን ጭራሹን እስከ ነፍስ ወላሂ እግሩ እንዲህ እየተንፈራፈረ ከበላዩ ጭድ ከምሮ እጅና እግሩን አስሮ እሳት መለኮስ ምን አይነት አሪፈ! የዚህን ያህል ቅንጭላታችሁ ወርዷል። የዚህን ያህል በዚህን አይነት ያህል ተጨካኔ ተገብቷል። እንደው በፈጠራችሁ ጌታ የእውነት የኦሮሞ ልጆች በዚህ ልክ አትጨካከኑ። ወላሂ ነገ ሟችና ራስን ተቀቀላለህ። ሰው እንዴት ወንድሙ ላይ እንዴት ይነሳ? ሰው በሳት እስከ ነፍሱ ምን አለ አንድ ጊዜ ቢያንስ ብገልት እኮ ይሻላል። በቃ ቀጭ አድርጋችሁ ሩውጥት እንዲል ማለት ነው። ሰው ራሱ አይኑ እያየ እንዴት ሰውነቱን ያነዳል? በአላህ እኔ ይህን ቪዲዮ አላሳያችሁ፣ የእውነት አላሳያችሁ። السلام عليكم ورحمة الله وبركاته. ويا هرقا هذا تيمنا هذا طيب بركاته هذا قد بدو سود عربيات وجه سود يسن إرترا وتمه أكو مسين هندو كو بقبضن إسام برت أرجمنا هذا طيب بركاته يجي بود الله اسمه ما سو وان كورا وداني فرد ولا لجراني كناف جزاكم الله خيرا وري ممن إساني الراحينا يوس إلى غرغرسي كنلن ممن الراحقوبات قلبي إساني تجفتنا قرشوبات ركو إساني هكذا مولو اللي الرافرو دمنو غبابدو إسالي الرافر وري جتن أكاونتين مقا عبد القادر علي أبا منا إساني أبا فيه akkasuma haadha manaa fayyeetiin banamee waan jiruuf akkaawuntii asirra jiru kanaan gargaaruun dandeettanii mee gabaabinaa warri sagalee isaanii nu dhageessisee jettan asumaanuu kunoo isaaniif isinii kenna mee hawaasa Oromooti maal jettaniin ከእንግዲህ በኋላ ድሃዎቹን ለማስገደል የአማራ ልጆችን ለማሳረድ ብሔር ከብሔር ጋር ለማጋጨት ሲቆመር የነበረውን ቁማር በተክላላ እዚህ ሚዲያ ላይ አምጥተን ለህዝብ የምናጋልጥ ይሆናል። እያንዳንዱ ቁማራችሁን እናጋልጣለን። ብዙ ቁማሮች እየተጫወቱ ይገኛሉ እዚህ ሚዲያ ላይ። አለቀ። በነገራችን ላይ እነዚህ ቆሻሻዎች ኦሮሞን አይወክሉም። ኦሮሞ እኔ እስከማያውቀው ድረስ በጉዲፈቻ በዓል የሌላ ሰው ዘር የሌላ ብሔር ልጅ ከጎዳና አንስቶ አንከባክቦ አሳድጎ
ጋር እኩል አድርጎ መጨረሻ ላይ የራሱን ንብረት የሚያስወርስ ማህበረሰብ ነው። ከኢትዮጵያ ብሔር ብሔረሰብ መካከል ይሄንን ባህል የሚያስካሄድ ማንም የለም ከኦሮሞ ውጪ። እኛ ኦሮሞ በዚህ ነው የምናውቀው። እነዚህ አውሬዎች የሰው ቆዳ የሚለብሱ የሚሄዱ አውሬዎች ኦሮሞን አይወክሉም። ኦሮሞ በእነሱ አይመዘንም። ልብ በሉ። እኛ ከገዳይ ጋር ዝምድና የለንም። ደግሞ የገዳዮቹ አዛዥ ደግሞ እዚህ ሚዲያ ላይ ያሉ ፌመሶች ናቸው። አለቀ። አንዳንዶቻችሁ ደግሞ እዚህ ቁጭ ብላችሁ እንትን ማን ነው ካናዳ ላይ ክያን ከምታስፈራሩት እናቱ የወለደች ጀግና ካለ ናና አስይዘኝ እኔ አረብ ሀገር ነው ያለሁት። እያንዳንዱ ቁማራችሁን ደግሞ ፈልፍዬ እናገራለሁ። ከእንግዲህ በኋላ ማንንም ሰው እንዲገደል አልፈልግም። አዎ ብዙ ቁማር አለ። በሁለተኛ ቪዲዮ ይመጣላችኋል። ልጁ ምንም ጥፋት የለበትም። ሲጀመር ልጁ የተናገረው በሙሉ 100% እውነት ነው። አዎ ይሄ ችግር ለሁሉም ሰው እንዲዳረስ የአማራ ልጅ እዚህ ሚዲያ ላይ አምጥተን እናርደዋለን ተብለዋል። አዎ ተብለዋል። አሁን ከዛሬ ማታ ላይቭ ላይ ጠብቁ የአማራ ልጆች። ወላሂ ቂጣችሁን ነው የምንበላ። እናታችሁን ልብደ ምን አገባችሁና ነው እናንተ በመሃላችን የምትገቡ? ይሄ ልጅ እኮ መያዝማ ተይዘዋል አሉ። የምር ተይዘዋል። በነገራችን ላይ ልጆቹም የማንንም ብሔር አይወክሉም። ሰው ገዳዮቹ ማለት ነው። ሰው የሚያርዱት በጣም ልጁ የሚያሳዝነው ለእናቱ አንድ ነው። አባቱ በጦርነት ላይ ነው ሞቷል የተባለው ሰምታችሁ ከሆነ ማለት ነው። አላህ ብዙ አይነት የታረደ ሰው አለ። እንዲህ ሰዎች ምግብ ስጡኝና አብሉኝና ከበላው 3 ቀኔ ነው ውሃ ምናምን ጠጥቼ ከዛ በኋላ ግደሉኝ። ያ ሀቢቢ እኮ ሰው ነው። ሰውን እንዴት ያርዳል? የሰው ልጅ ምን አይነት ጭካኔ ቢኖረው? አረ ሰው እኛ ሀበሻ እኮ የምር ነው የምላችሁ። ሀበሻ በቃ መርዝ ማለት ሀበሻ ነው። እናንተ በሰራችሁት እኮ ነው ሌላ ህዝብ ማያርፍበት። አያችሁት አይደል? ቀስቀስ የእያንዳንድሽ ነው የምትባረሪው ከሰው ልጅ ኢቃማ ኖረሻ ነው በዚህ ከቀጠልሽ ማለት ነው። ድሮም አረቦቹ ሀበሻውን ይፈሩታል። ነገራችን ላይ ሀበሻው ነው ከስንት አንዱ እንጂ የአረብ ሰው አቃየው። ለምን? ሀበሻ ጨካኝ ነው፣ ሰው ይገድላል፣ ጥቁሩ አስፈሪ ነው። ይህ ሁላ ደግሞ ምንድነው አረቦቹ ሚዲያ ላይ ስለሚከታተሉት ጨካኝ ናቸው ነው የምትባሉት። ስለዚህ እነዚህ አረመኔዎች የገደሉት መገደል አለባቸው። የሳውዲ መንግስት እንደ ኢትዮጵያ መንግስት አይደለም፣ ጨካኝ ናቸው። የገደለ ይገደላል። እነዚህ አረመኔዎች መሞት አለባቸው። እነዚህ የትኛውንም ብሔር አይወክሉም። ገዳይ ነው። ምን አይነት ድንቁርና ነው! ሰው በአንድ ቋንቋ እያወራ ሰው በስማ ብለህ ታርዳለህ፣ አላሁ አክበር ብለህ ታርዳለህ። ሰው አረኛ ሀበሻውን ወዴት እየሄድን ነው? እንደ ሀገር እኮ ተዋርደናል። እንደ ህዝብ ደግሞ አሳዝናል። ሰው ኮንኩ በጣም የሰውን ልጅ በጣም ሰው ከዚህ በኋላ ቁጭ መውጣት ይፈራል። ካላ ሰውን ከበለክ ምን አይነት ጨካኝ ህዝብ ናችሁ? ወይኔ በላቸው። አረ በጣም ነው። በተለይ በዚህ ሰሞን ሚዲያ ላይ የሚታዩት ነገር የሆነ ዘገምተኛ ነው ሲያስጠላ። አረ ምን አይነት ሰው ናቸው እናንተ? ከሰው ነው ከእንስሳ ነው ከአያ እንኳን የተፈጠረ ሰው ቢያንስ ምን አውቀዋል? ሰው እንዴት ኧረ ሰው ጨካኝ ነው። ይሄማ አረመኔ ተይዘዋል። ላይቭ ላይ ተቀምጦ በዚህ ቆረጠው ነፍሱ ድርም ነው ምናምን እያለ በዛ ገለብጠ ቆረጠው እያለ ነበር ነው። ለጊዜ ጉዳይ ነው እንጂ ሰው ገድለ ችግሩ ያው ስትሞት ነው። ሁሉንም ያ ያገደለው ሰውየው እኮ የሞት ከለት ቀን ማለት ነው መጥቶ አንተም እንደዛ አድርጎ ነው የሚያሰቃይ። ፈጣሪ ፊት ለፊት ቀንን ጠብቃት። የፈለጋም ቢሆን በየትኛውም ክርስቲያን በየትኛውም ሙስሊም ማለት የፈለጋም የሰው ነፍስ የሚያጠፋ ሰው ኃጢአተኛ ነው። በጣም ከባድ ነው። በጣም ነው የሚያሳስበው። አሁንስ ቲክቶክ አስጣላ ምር ይደብራል። አትግደሉኝ ለእናቴ አንድ ነኝ አላቸው። ገዳዮች ሊያዝኑለትም ሊራሩለትም አልቻሉም። ጨከኑበት። በገጀራ ቆራርጠው ጣሉት።
እርስ በርስ ከመጨካከን በላይ ምን የሚያሳዝን ነገር አለ? በሳውዲ አረቢያ ድንበር አካባቢ በሚሰደዱ ንጹሃን ወጣቶች ላይ በገዛ ወገኖቻቸው የሚፈጸመው ኢሰብአዊ ድርጊት፣ እንግልትና የህይወት መቀጨት እጅግ ልብን የሚሰብር አንጀት የሚያሳርር አሳዛኝ ክስተት ነው። ለተሻለ ህይወትና ለቤተሰብ አለይታ ለመሆን አደገኛውን የበረሃ መንገድ በተስፋ የተሻገሩ ወጣቶች እንዲህ ባለው ጨካኝ ድርጊት ህልማቸው ሲጨልም ማየት የሁላችንም ቁስል ነው። ለእናቴ አንድ ነኝ የሚል ንጹህ ወጣት መማፀኛ ሳያዳምጡ በጭካኔ ህይወቱን ማጥፋት ከማንኛውም ሰብአዊነትና ባህሪ ያወጣ ድርጊት ነው። በዚህ አሳዛኝ ሁኔታ ህይወታቸውን ላጡ ንጹሃን ወጣቶች ፈጣሪ ነፍሳቸውን በአጸደ ገነት እንዳሳረፍ ለቤተሰቦቻቸው፣ ለወዳጆቻቸውና ለስደተኛው ወገናችን በሙሉ መጽናናትንና ተስፋን እንዲሰጥ እንመኛለን። እጅግ በጣም ልብ ይሰብራል። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ላይ የተፈጸመውን አሰቃቂ ጥቃት መቼ ሰምታችኋል? በሪያድ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ እጁ አለበት የተባለ አንድ ተጠርጣሪ በሳውዲ ፖሊስ ቁጥጥር ስር መዋሉንም አስታውቋል። ኤምባሲው ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን ገልጿል። ድርጊቱን የፈጸሙት በህገወጥ መንገድ ወደ ሳውዲ ገብተው በበረሃና ገጠራማ ቦታዎች በመሸሸግ ቡድን ፈጥረው ሲጋጩ የነበሩ ናቸው ተብሏል። በአሁን ሰዓት ኤምባሲው ከሳውዲ የሚመለከታቸው የጸጥታ አካላት ጋር በመሆን በጉዳዩ ላይ የተሳተፉ ሌሎችንም ወንጀለኞች ለህግ ለማቅረብ ከፍተኛ ጥረት እያደረገ ይገኛል። ህብረተሰቡ ማንኛውንም መረጃ ወይም ጥቆማ በመስጠት እንዲተባበር ኤምባሲው ጠይቋል። በጉዳዩ ላይ ያላችሁን አስተያየት ኮሜንት ላይ አጋሩኝ። መልካም ጊዜ